የስሜት ደካሞች ሁናችሁ አትታዩ። እንዲታዘንላችሁ ብላችሁ ሊሆን ይችላል። እኔ እኮ በዚህ ምክንያት እንዲተፈጥሩ እንደዚህ ሆኜ ምናምን whatever it is ገጽታችሁንም በቃ የሆነ ሀዘንተኛ በየትኛውም ጉዳይ ላይ በስሜታችሁ ደካማ ሁናችሁ አትታዩ። የብዙ ችግራችሁ መነሻ ሌላኛው ጉዳይ ይህ ነው። ምክንያቱም የተሰበረ መንፈስ ያለውን ሰዎች በድብቅ በጣም ይንቃሉ። በአደባባይ ግን አይዞ በርታ፣ ሁሉም ለበጎ ነው፣ ፈጣሪ ያውቅልሃል፣ በርታልኝ ብለዋችሁ ይሄዳሉ። የሚገርሟችሁ ይህንን ቃል ከሰጧችሁ በኋላ ለሰከንድ አብረዋችሁ ሊቆዩ አይፈልጉም። ተመልክታችኋል። ይሄ ሐሳብ እንደውም ብዙ ጊዜ አስቀያሚ የምትባሉ ሴቶች፣ ድሃ የምትባሉ ወንዶች፣ አካል ጉዳተኛ ተብላችሁ ያላችሁ ሰዎች እንዲሁም ደግሞ እንደ ፋራ የምትታዩ ሰዎች በደንብ ታውቁታላችሁ። ችግራችሁን ስታወሩት የትኛውም ሰው እንዴት ነው የሚሆነው? አይታችሁት ከሆነ አስተውሎት ከሆነ ወይም ደግሞ እናንተ ከዚህ ውጭ ሆናችሁ ሰዎች እንዴት ነው የምትሆኑት? እስኪ ራሳችሁ እንድታዘቡ ላደርጋችሁ። ትሰማላችሁ፣ አይዞ በአንድ ወቅት እኮ ትሉና አጉል ለመምከርም ትሞክራላችሁ። የመጽሐፍ ቅዱስ ታሪክ ምናምን ታስገቡበታላችሁ። ምክንያቱም ሃይማኖት ኦልሬዲ የሰዎች ልብ ውስጥ ስላለ የሰዎች ልብ ውስጥ ባለው ነገር አታሎ ላሽ ሮጥ ማለት ቀላል ስለሆነ እንዲህ ስለሆነ ነው ብላችሁ ያ ሰው እንዲፋታችሁ ወዲያው 50 ብር 200 ብር ከኪሳችሁ አውጥታችሁ ላጥ ብላችሁ ትጠፋላችሁ። ማንም ሰው አብሮት ሊሆን አይፈልግም። ይሄ የተሰበረ መንፈስን የሚያሳይ ሰው ውሸት ነው። ሰዎች አያዝኑልህም ስትወርቅ፣ ውሸት ነው። ቢያዝኑልህ ራሱ የመውደቅን አስከፊነት እያሰቡ እነሱም በአንተ ቦታ የሚስል አይምሮ ስላላቸው ለራሳቸው ነው የሚያዝኑት፣ ለአንተ አይደለም። ከአንተ ታሪክ ውስጥ የሚማሩት ብዙ ነገር ስላለ ነው። ይህን እያወሩ ያሉት በተለይም 25 ዓመት ስላለፋቸው የሰው ልጆች ነው። በተለይም ማለት ነው ይሄ ወጣትነታቸውን እየጨረሱ ስላሉ ሰዎች ነው። ምክንያታዊ መሆን ይጀምራሉ። ምክንያቱም እነሱ አዛኝ ሆነው መልካም ሆነው ብዙ ነገር ሆነው ያጡት በጣም ብዙ ነገር አለ። ለምሳሌ ጌም ኦፍ ትሮንስ የሚለውን ፊልም ያያችሁ ልትኖሩ ትችላላችሁ። ባታዩትም ይዳዝም ማተር። ሐሳቡ ላይ አንዲት ልጅ አለችና እሷን ልጅ ምን ይላታል? የሆነ ቦታ ላይ ንጉሥ ቤት ውስጥ እየሰራች እያለ አባትሽ ምንድን ነው የገደለው ይላታል። ታማኝነት ትለዋለች። ሎያሊቲ ነው አባትን የገደለው ትለዋለች። አባቷ በጣም ታማኝ ደግ ነበር። ስለዚህ ይህች ልጅ ከአባቷ ታማኝነትና በጣም ፍጹም መልካም መሆን እንደሚያስገድልና በንጉሱ ለዓላማ መጠቀሚያ እንደሚያደርግ ተመልክታለች፣ ተምራለች ማለት ነው። ልቧ እኮ ንጹህ ሊሆን ይችላል፣ ልቧ እኮ ደግ ሊሆን ይችላል። ነገር ግን ያንን ነገር ስላየች ሺህ ጊዜ ጥሩ ነገር አታደርግም ማለት ነው። በተመሳሳይም ብዙ ሰዎች ወጣትነትን እየጨረሱ ያሉ ሰዎች አያዝኑላችሁም። ምክንያታዊነትን የሚፈልጉት አዝነው ብር አያበድሯችሁ። አገራችሁ ላይ ለምሳሌ እያንዳንዱ ሀገር ላይ በእርግጠኝነት የገሌ ቤተሰብ ሀብታም ነው ይባላል አይደል? የእንትና ቤተሰብ ትናንሽ የወረዳ ላይ እንኳን እነሱ ሀብታም ናቸው ይባላል። የምርም ናቸው። ወይንም ደግሞ ካሉበት ማህበረሰብ አንጻር ሲታዩ የተሻለ ገቢ ወይንም የተሻለ ሀብት አላቸው። ሂደህ እስኪ አበድር ይበሉ። አያበድርህም። አልቅስበት። እኔ ካንሰር ታምሜ እንደዚህ ተቆርጦ እንደዚህ ገብቼ እንደዚህ ሆኜ አይምሮ እንደዚህ ወድቆ ወድቄ ወንድሜ ታስሮ ሊቢያ ገብቶ ሊሞት ብሎ አክስቴ እንደዚህ ሆና መቼም አያዳምጧቸው። ምክንያታዊ ናቸው። አርቲስቶች አሉ። እስኪ ሂድና ዘፈን ስጠኝ በለው። የተከበረውን አርቲስት መርጠ አይሰጥህም። ቢሞት አይሰጥህም። ስለማይገባህ እኮ አይደለም፣ ምክንያት ስላጣብህ። ስሜትን አይከተልም። ትልቁ እንደውም ለዓለም የተዋሸው ውሸት ስሜት ሁሉን ነገር እንዲመራ ሰዎች እንዲቀበሉን ያደርጋል የሚል ነው። ስሜታዊ ማድረግን ማህበረሰብ ያስተምራል። ሁሌም ግን ከላይ ያለው አካል ከስሜታዊነት ውጭ ነው እያልኩ ያለሁት። ኦፍኮርስ በሆነ ወቅት መልካም ነበር፣ በሆነ ወቅት ደግ ነበር። በዛ ሁሉ ሂደት ውስጥ ግን ራሱን ነው ያጣው ብዙ ሰው። ስለዚህ ደግ መሆንን ምርጫ ውስጥ ከቶታል እንጂ ተፈጥሯዊ ማንነቱ የሆነውን ደግነት ብዙ ሰው ደብቆ ይዞታል። በክፋት ተሞልቷል እያልኳችሁ እኮ አይደለም። ነገር ግን በቂ የሆነ ምክንያት ይፈልጋል። ስለዚህ የተሰበረ መንፈስን ማስተጋባት፣ እንደዚህ ተፈጥሮብኝ እንደዚህ ደካማ ሆኖ መታየት፣ በዚህ ወጥቶ በዚህ ገብቶ ችግራችሁ ምንም ይሁን ችግራችሁ ለምን የዓለምን ችግረኞች አያስንቅም? ምንም ይሁን እመኑኝ፣ የትኛውም ሰው በችግራችሁ በጣም አዝኖ የሆነ ነገርን ለእናንተ ለማድረግ ሺህ ጊዜ ቢሰማው እንኳን እቤቱ ከገባ በኋላ ላስብበት ብሏችሁ በሆነ ምክንያት መልሶ ይተዋል። ሰዎች ምን የሚፈልጉት ማለት ነው? የተሰበረ መንፈስ ያለው ደካማ ሆኖ የሚታይ ታሪኩን በመናገር ውስጥ የሆነ በቃ መፍትሄ የሚፈልግን ሰው ሳይሆን ምክንያታዊ የሆነና ሚቹዋል ወይንም ደግሞ የጋራ ጥቅም ያለበትን ምክንያት መስጠት የቻለን ሰው ነው የሚፈልጉት። ደካማ ሆነ ከታየ ትናቃለህ። ዛት ሰው ለዛ ነው
ምንም ገንዘብ በሌለ ሰዓት እንዳለህ አክት እያደረግ ከሰዎች ጋር ተቀራረብ። በጣም ገንዘብ ባለ ሰዓት ደግሞ እንደሌለህ መስለህ ከሰዎች ጋር ተቀራረብ የሚባል የባር 100 ሺህ ብር አካውንት ውስጥ ካለ 20 ሺህ ብር ብትጠይቅ ማንም ያበድራል። ሌላው ቀርቶ ራሱ ሲስተሙ፣ አሰራሩ፣ መንግስታዊ ገቨርንመንታል አካሄዱ ራሱ የኢኮኖሚክሱ ራሱ ባንክ ቤት ሄደህ ብትበደር፣ የተለያዩ የብድር ተቋማት ሄደህ ብትበደር ምንድን ነው ይሄን ያህል ቁጥብና ይሄን ያህል እሰጥሃለሁ ነው የሚል። ባዶ ኮንክ 5 ሳንቲም ያበድራል። ከዚህ እንኳን አትማርም የሰዎችን ባህሪ እንደዚህ እንደሆነ እንዴ። ድክመትን አታሳይ፣ ኢትስ ፖይንትለስ። ፍቅር ላይም ሊሆን ይችላል ዋቴቨር ኢት ኢዝ። ደካማውን አትታይ፣ የተሰበረ መንፈስ ያለውን ሰዎች ይንቃሉ። መሆኛቱን ይሄ እንደውም ያለ መብሰል ትላልቅ የአእምሮ ያላቸው ሰዎች፣ ገና ያልበሰሉ ሰዎች፣ አካላቸው ሁሉ አድርጎ ያልበሰሉ ሰዎች ሰውን በሀዘኑ ውስጥ ከተው ገንዘብ ለመቀበል ይሞክራሉ። ማንም አይሰጥህም። እንደውም ኢትዮጵያ ውስጥ በዚህ ኑሮ ሰርቫይቭ እያደረግን ያለነው ከ50% በታች የኢትዮጵያ ሕዝብ ያለው የወር ገቢው 5000 ብር ሆኖ የኖረ ያለው ለምን ይመስላል? ኢትዮጵያ ውስጥ እንደውም እርስ በርስ መረዳዳቱ መተጋገዙ ያ ባህል ስላለ። ውጭ ሀገር ብትሄድ ታውቁታላችሁ። ውጭ ያላችሁ ሰዎች ታዝኖ ሊሰጥህ አለቃቅሰ እጅግን አላ እናሰራም እንደዚህ ስራ እንጂ እንደዚህ ያደርግን እንጂ የሚል ወይንም ደግሞ ሌላው ቀርቶ ማለት ነው ላይክ ሺህ ጊዜ በጣም የተቦሳቆልክ ብትሆን እንኳን ሺህ ጊዜ ሰዎች አድቫንቴጅ ይዙባል። ሺህ ቢያዝኑልህ እንኳን አድቫንቴጅ ይዘው በጣም መልካምና በጣም ደግ የሚባሉ ሰዎች ናቸው። ዝም ብለው በእምነታቸው ላይ አድቫንቴጅ ይዘው በቃ መልካም ሰው መርዳት ጥሩ ነው፣ ለመንፈስም ጥሩ ነው ምናምን ይሄ የጽድቅ ስራ ነው ምናምን ብለው የሚያደርጉት ሬር ሰዎች ናቸው። በጣም ትንሽ ሰዎች። የሁሉም ሰዎች ትልቁ መነሻ ጥቅም ነው። ገባ? ደግሞ በአሁኑ ሰዓት ምን ተጀምሯል መስላችሁ? ስሜት የመሸጥ ለቅሰው የመሸጥ ቢዝነስ ነው አሁን ላይ ያለው። እባካችሁ እንደዚህ የሃይማኖት ተከታዮች ይህን ቪዲዮ ካሳለፋችሁ እናንተ እንደዚህ አይደላችሁ ማለት ነው። እንትናችን እንደዚህ ሊፈርስ፣ እንትናችን እንደዚህ ሊፈርስ፣ እንትናችን እንደዚህ ሆኖ እኔ በልጅነቴ እንደዚህ ሆኜ ታመሜ፣ እባካችሁ እንዳታሳልፉት፣ ይህን ሰው እንርዳው ብሎ ተንበርክኮ የሆነ ሰው ማይክ ይዛል። እነዚህ ሁሉ ሰዎች የስሜት ሻጮች ናቸው። ቢዝነስ ነው፣ ገንዘብ ማግኛ መንገድ ነው፣ በፐርሰንት ነው። ገባህ? እና ብዙ ሰው ደግሞ ይሄ ገብቶታል። በተለይ ውጭ ያሉ ሰዎች በጣም ይሄን ያውቃሉ። በተለይ ስኬታማ የሆኑ ሰዎች ደግሞ ይሄንን በደንብ ያውቃሉ። በገንዘብ ስኬታማ የሆነ የትኛውም ሰው የትኛውንም የተለያየ ማስታወቂያም ሊሆን ይችላል ቪዲዮ ሲመለከት ስሜትን ለመሸጥ የሚደረግና በትክክል እውነተኛ የተጎዳን ሰው ይለያል፣ ያውቃል። ገባህ? ሰነፎችንም ይለያል፣ ያውቃል። ማንም ምንም አያደርግም። ድሃው ህዝብ ነው አይዟችሁ በቃ እያለ ያለውን የሚሰጠው። እኔ እናንተ ምስኪኑ ያለን እንሰጣለን። ገባህ? ስለዚህ በስሜት ደካማ ሆኖ መታየት እንድትናቅ ነው የሚያደርግ። ከላይ ያሉ ሰዎች አካሄዳቸው ሌላ ነው። በቂ የሆነ ምክንያት ነው የሚፈልጉት። በቂ የሆነ የጋራ ጥቅም ነው የሚፈልጉት። እኔ ያጠፋሁትን አንድ ትልቅ ነገር ልንገር። ኢቨን በስሜት ደካማ ሆኜ እየታየሁ እንደሆነ አላውቅም ነበር። ሳላቁሉ ሁኜ ነበረ። የተሰበረ መንፈስ ይዤ ቀርቤ ነበር። ሳላቁሉ ማለት ነው ደካማ ሆኜ። የሆነ ሰው የሪል ስቴት ቢዝነስ ነውና ማስታወቂያ እንድሰራለት ይፈልጋል። ከዛ በኋላ እኔ ደግሞ ያሰመው ማስታወቂያ አልሰራውም ከብዙ ጊዜ በኋላ ነውና ምን ላለሁኝ እንዴ ምን ችግር አለው? ችግር የለውም በቃ ቆንጆ አድርገን እንሰራለን። ክፍያ ምናምን ሲባል ችግር የለውም እንትኑ ይሰራ እንጂ ይታይ እንጂ ችግር የለውም ምናምን አልኩኝ። ከዛ ያ ሰውዬው ምን እንዳልተቃል እንዴ ስራ አይደል እንዴ ንገረኝና ክፍያውን እንስራልኝ። ከዛ በኋላ ይሄን ካለኝ በኋላ እኔም ዝም ብዬ ነበር። አልደወለልኝም፣ አላገኘኝም። ኢቭን እሱ ተማምኖብኝ ነበረ ቪዲዮ ፖስት ገዢ እንደሚመጣ ወዘተ ምናምን whatever። እኔ ግን ችግር የለውም ይሳካና ምናምን ብዬ የሆነ ጡማንጢን ፈጠርኩበት። የሆነ የሚያስጠላ የሚሸከክ ስሜት ማለት ነው። እኔ ለእሱ አዝኜ እኮ ነው ላይክ ቢዝነሱ ላይ አዲስ የሆነ ሰው ነው ብዬ ወይንም ደግሞ የመጀመሪያ ፕሮሞሽናል ቪዲዮ ሊያሰራ ስለሆነ ላይክ እንትን ገንዘቡ እንዳልነካበት ብዬ በጣም ምስኪን መሆኔ ነው። እኔ ለካ በስራ ዓለም ውስጥ ስሜት አያስፈልግም። ለካ ትክክለኛው የማህበረሰብ አኗኗር ስንመጣ ይህ በስሜት በመተሳሰብ አይደለም የሚመራው በጋራ ጥቅምና በቂ በሆነ ምክንያታዊነት ነው። እና ናቀኛ ሰው ከዛ ልጁ መጣና እንዲህ ብለው ነበር እንዲህ ፋዘርና እሱ ኧረ የስራ ሰው አይደለም ብለዋል አለኝ። ሮዚና ትሙት በጣም ነው ሞራል የተጎዳው። ይዛግ በጣም ትልቅ ነገር ነው የተማርኩት። ለካ የነሱ ሰርክል ሌላ ነው። አይ 100 ሺህ ብር ነው የምሰራው ካልኩትም መልካም እሺ ስራው ይሰራና አንየው ብሎ ነበር ለካ የሚሰጠኝ። ይሄ አጉል ደግ ለመሆን ለመመጻደቅ ያለብኝን ችግር የለው ምናምን የሚል አደገኛ የሆነ ድብቅ ነገር ግን ራሱን በደግነት የሚጠራ ድብቅ ሻዶይን
ጥላይ ነው ሰብሮ ይጣልልኛ ሰው ፈጣሪ የተመሰገነ ይሁን። በተመሳሳይ እናንተም እንደዚህ አይነት ሻዶዋችሁ፣ እንደዚህ አይነት ጥላችሁ፣ እንደዚህ አይነት ድብቅ ማንነታችሁን ሰብራችሁ ጣሉ። እንዲታዘንላችሁ ብላችሁ አትቅለስለሱ። የሚቅለሰለሰው በዘራችሁ አይኖር። በቀጥታ መሆን ያለበትን አድርጉ። በቂ የሆነ ምክንያት ስጡ። ምንችዋል በነፊትን የጋራ ጥቅምን አስቀድሙ። ከዛ ውጭስ ስሜት መምጣት ያለበት መች ነው? በትክክል ተጨባጭ በሆነ መልኩ አይኖቻችሁ፣ እጆቻችሁ፣ ጆሮዎቻችሁ በሚሰሙበት ሁኔታ ውስጥ የሆነ ነገር ሲፈጠር ስትመለከቱ ዛት ሰው ምዕራባውያን እኮ በአካል የሚያናግራቸውን መስጠት አቁመው የት ደርሰዋል? ለሆነ ድርጅቶች ነው የሚሰጡት አይደለ? መስጠት ያለባቸውም ከዛ እነዛ ድርጅቶች ይሰጣሉ ብሎ ያስባል። ብዙ እግር ኳስ ተጫዋቾች ከደሞዛቸው ላይ 15-13% አፍሪካ ለተራቡ ህዝቦች እየተባለ እንደሚቆረጥ አታውቁም? ነገር ግን አንተ ሄደህ ብትለምነው መኪናውን የማያውቁም ትቶ ነው የሚያልፈው። ምክንያቱም ኦልሬዲ እየሰጠው ነው ብሎ ነው የሚያስበው። ዓለም እዛ ደረጃ ደርሰው። ስለዚህ አሁንም ድረስ ስሜትን በማሳየት ራስን በማሳነስ ትርፍ አገኛለሁ ብሎ የሚደረግ ጉዞ መጨረሻ ላይ ሀፍረትን ነው የሚያመጣው። ደግሞ ታያላችሁ ቃል ለምድር መስማይ ቲክቶክ ላይ የለመኑ ሰዎች በሙሉ በሃይማኖት ስም፣ በህመም ስም ወዘተ የለመኑ ሰዎች ከጥቂት በጣት የሚቆጠሩ 2 ወይንም 1 ሰጪዎች በስተቀር ወይንም አሰባሳቢዎች በስተቀር ሁሉም ነገ ላይ ኢትዮጵያ ውስጥ ለፍርድ ይቀርባሉ። ስማቸው በክፉ ይነሳል። ግማሾቹ በእርግጥ ኦልሬዲ ማንነታቸው የሚያጥላቸው እያንዳንዳቸው የራሳቸውን ጽዋ ይጎነጫሉ። ታያላችሁ። መጨረሻው ውርደት ነው። በስሜት ለማታለል መሞከር ወይንም ደግሞ በጣም ተናንሶ መገኘት። ሺህ ጊዜ ሰዎች አዝነው ናን ያለውን ላይዞ በርታ ምናምን ብለው አቤታቸው ቢያስገባችሁ፣ ቢያለብሷችሁ፣ ቆንጆ ምግብ ቢያበሏችሁ፣ ከነሱ እኩል ቢያሳድጓችሁ እንኳን የራሳቸው ዓላማ ማስፈጸሚያ ያደርጓችሁ። እመኑ፣ የትኛውን ሰው በሬውን ቆንጆ ሳር የሚቀልበው ሁሌ የሚያደልበው ለእርድ እያዘጋጀው ነው። ቀኑ ሲደርስ ይታረዳል። መታረድ ከሌለበት እንኳን በጣም ለበሬው ቢያዝንና በሬው እንዳርደው አልፈልግም ከፈለገ ጊዜው ሲደርስ ይሙት ቢል እንኳን ይህንም በእናንተ ህይወት ውስጥ አምጡት። እንደዛ ቢል እንኳን ዘለዓለም እስከሚሞት ድረስ ያሳርሰዋል። ስለዚህ ድብቅ የሆነ የጋራ ጥቅምን ሰዎች በጊዜ ሂደት ውስጥ ይፈጥራሉ። አዝነውላችሁ በስሜት ከሄዳችሁ ካሳዘናችኋቸው፣ ትንሽ ናችሁ ከታያችሁላቸው በኋላ እንኳን በጣም የምርም ቢያዝኑላችሁና በጣም መልካም ሰው ቢሆኑ እንኳን ነው እያልኳችሁ ያሉት፣ በጊዜ ሂደት ውስጥ ስሜታቸው ይቀየራል። ነገሩ ተገለባበጠ ተብሎ ተጽፏል። የማይቀየር ነገር የለም። ምንም ነገር በነበረበት ምድር ላይ አይቀጥልም፣ ቀጥሎ አያውቅም። በተለይ ደግሞ ስሜት፣ ሰዎች ለእናንተ ያላቸው አክብሮት፣ ለእናንተ ያላቸው ሀዘን ስሜት ነው አይደል? ስሜት ቴምፖራሪ ነው ብለናል፣ ተለዋዋጭ ነው። ስለዚህ የማይቀየርበት ምንም ምክንያት የለም። ያ ሰው አዝኖ ሺህ ጊዜ ከፍ ያለ ቦታ ቢያመጣችሁ፣ በታሪካችሁ አዝኖላችሁ ነገ ላይ ከየት እንዳነሳው ታውቃለህ ነው የሚላችሁ። መዳረሻው ይሄ በጣም መቅለስለስ፣ የተሰበረ መንፈስን ማሳየት። እውነተኛ ሰው ብታገኙ እንኳን መዳረሻው ወይንም መጨረሻው ውርደት ነው። ወይንም ደግሞ የዛ ሰው ባለቤቱ አለች፣ ልጆቹ ሊኖሩ ይችላሉ፣ የዛ ሰው ጓደኞች ሊኖሩ ይችላሉ። ብዙ ሀሳብ ይሰጡታል፣ አይምሮውን ይመርዙታል። እንደነበረ የሚቆይ ማንም የለም። በጣም ክፉ የተባሉ ሰዎች በጣም ደግ ሆነው ተመልክቻለሁ። በጣም ደግ የሆኑ ሰዎች በጣም ክፉ ሆነው ተመልክቻለሁ። በጣም የምወደውና ህይወቴን በሙሉ ሰጥለታለሁ የምለውን ሰው እርባና ቢስ ሆኜ አግኝቼዋለሁ። ትርጉም አልባ ሆነው አግኝቼዋለሁ። ነገሮች ይለወጣሉ። ስለዚህ ደካማ ሆኖ መታየት መጨረሻው ጦስ ነው ይዞ ይመጣው። መጨረሻው መናቅን ነው የሚያስተናግደው። ስለዚህ የተሰበረ መንፈስ ያለውን ሰው በአፋቸው ሰዎች ቢሉም በልባቸው ትልቅ ንቀት ስላለባቸው መሰበራችሁን ለራሳችሁ ያዙት። ይህንን ድብቅ ቁስላችሁን የሚመለከት አምላክ አላችሁ። ያኔ በድብቅ ያለቀሳችሁትን እንባ ቆጥሮ በግልጽ ይከፍላችኋል ማለት ነው። ዛት ሰው እንጂ ለግለሰቦች ዓላማ ማስፈጸሚያ ጥቅም ላይ እንዲውል እድል አትስጡ። ይሄ የኔ አኗኗር ነው። ከምታገኙት ነገር በላጩ ትልቅ ነፃነት ነው። ትልቁ ጉዳይ ራስን ማወቅ ነው። ይሄ ነው ህይወት ማለት። ትርጉሙ ይሄ ነው። ተረዳችሁኝ አይደለ? በዚህ ቪዲዮ ቆንጆ ነገር እንዳገኛችሁ ተስፋ አደርጋለሁ። ይሄን የመሰለ ቆንጆ ሀሳብ አግኝታችሁ ሰብስክራይብ አለማድረግና ላይክ አለማድረግ አይቻልም። ከዛ በዘለለ ይሄ የምትመለከቱት የቴሌግራም ቻናሌ ነው። @ራውኤል/ አድርጋችሁ ድሬስ ይላል ወይንም እዚህ ጋር እንደተጻፈው ቴሌግራም ላይ ገብታችሁ ቻናሉን ጆይን አድርጉ። በየቀኑ እናንተን የሚጠቅሙ ከ3 እስከ 5 መስመር የሚሆኑ ጽሁፎች ሞራላችሁን የሚገነቡ፣ አብሮነታችሁን የሚያጠነክሩ፣ በራስ መተማመናችሁን የሚጨምሩ ሀሳቦች
ፖስት ይደረጉበታል። ገብታችሁ ጆይን ማድረግ እንዳትረሱ። ስለነበረን ጊዜ ከልብ አመሰግናለሁ። የሰማችሁትን በልቦናችሁ ያሳድርላችሁ። መልካም ጊዜ